አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም አይሁድ አስቀድሞ ወደ ሃና ወሰዱት። በዚያች ወራት ሊቀ ካህናት ተሹሞ ስለነበር ለቀያፋ አማቱ ነበርና ቀያፋ ፈሪሳውያንና የካህናት አለቆችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁ ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንም ሀገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁምን? ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት እንጂ ስለ ሕዝቡ ብቻ አይደለም። የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት 40 ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሃና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላ 340 ጊዜ በእግራቸው ረገጡት። የተሳለ ጦርንም መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁል ጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስም 19 ጊዜ ደበደቡት። እንዳልሞተም ባዩ ጊዜ ክንዶቹን 62 ጊዜ መቱት። ስጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽመው ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋራ 25 ጊዜ መቱት። መራቡም እውነት ነው። ሰይጣንስ እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ ከሆንክ እሊህ ድንጋዮችን እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ አይደለም ተጽፏል፣ ከእግዚአብሔር አንደበት በሚመጣም ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛ ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ ይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሱ በ5 እንጀራ በ2 ዓሣ 5000 ሰው በ1 ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋራ ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው። የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ዳግመኛም የ100 አለቃ መጥቶ ማለደው። ጌታ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተገኝቷልና አለው። ጌታችን ኢየሱስም እኔ መጥቻ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባም፣ በቃል ኪዳንህ ብለህ እዘዝ፣ ልጅም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ፣ ከዚህ ያለው ሂድ ብለው ይሄዳል፣
ሌላውንም ና ብለው ይመጣሉ፣ ሌንም ይህንን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህንን በሰማ ጊዜ አደነቀ። ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘሁ እውነት እላችኋለሁ። ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ለቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጣቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖት ይሆንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ ዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሮዋን ያሳጣታልና አለችው። ጌታችን ኢየሱስም መልሶ ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቷ ድና ልብሷን ለብሳ በአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናው ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳት ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የሱ ናቸው። የትስብእትና የመለኮት ቃሎችንም ለአንድ ለክርስቶስ ብቻ ነው። አንድ የክርስቶስን ወደ ሁለት አኗኗር አንለየው። ሁለት አካል ሁለት አምሳል ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ በአህያዋና በውርንጭላዋ ላይ ተቀምጠው በትሕትና የታዩትን የጌታችን ኢየሱስን ጭኖች 80 ጊዜ መቱታሉ። የተቀመጠው እንደ አርበኞች በሰረገላና በፈረስ አይደለም። ጌታችን ኢየሱስ ክርስቶስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታቸውን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን ነው እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋው አንተም የሰማርያን ሰዎች እሳት ከሰማይ አውርደህ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጭላዋ ላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ። ከጠላቶቹም አይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራችው የጌታችን ኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮች ከላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሪዎችና አሶች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምንና የሔዋንን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ
ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ። ዮሐንስም እኔ ካንተ እጠመቅ ዘንድ እወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆቹም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀ በኋላ ያን ጊዜውን ከውሃው ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔር መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥኩት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ታላቅ ድምፅ ከሰማይ መጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም፣ የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 300 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድር አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 25 ጊዜ ነጩት። በዚህ መከራ ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለምን ሁሉ ኃጢአት የሚያስተሰርይ መሥዋዕት። እንዲህም እየደበደቡ እየጎተቱ ወስደው ካህናት ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህን? አለችው። እሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮች በዚያች ሌሊት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቆመው ይሞቁ ነበር። ጴጥሮስም ከነሱ ጋር እሳት ይሞቅ ነበር። የካህናት አለቃ ሐና ጌታችን ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስ ክርስቶስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድ ስንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው፣ እኔ ተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ በዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንደዚህ ብለህ ትመልስለታለህን? ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ? አለው። ይህንንም የተናገረ በስጋዊ አንደበቱ ብቻ አይደለም፣ ከስጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህር የሚሆን የአምላክ ልጅ የፊቱን መመታት አይታለችና።
ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከትለው የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክር ይፈልጉ ጀመር። ነገር ግን አላገኙበትም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ። ደክመውም ክፉ ነገርን አላገኙበትም። ደግሞም 2 ሰዎች መጥተው ይህን የእግዚአብሔርን ቤተ መቅደስ አፍርሼ በ3ኛው ቀን እሰራዋለሁ ያለው ነው። ይህንንም አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናት፣ የካህናት አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ሄደ። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር። ነገር ግን አላገኙም። በሐሰት የሚመሰክሩበት ብዙ ሰዎች ነበሩ። ምስክርነታቸውም አልተስማማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብለው ተናገሩ። ይህ እጅ የሰራውን መቅደስ አፍርሼ በ3ኛው ቀን ሌላ በእጅ ያልተሰራ ሰራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህ ጋር ምስክርነታቸውም አልተስማማም። የካህናት አለቃ ከአደባባይ መካከል ተነስቶ እሊህ ይህንን ያህል ሲያሳጡ አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታ ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኝሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁን? ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ? ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታ በኢየሱስ ክርስቶስ ፊት ላይ ምራቅ ያበዛላቸው ዘንድ ባፋቸው ውሃ ጨመሩ። ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታ ኢየሱስም የሚጸየፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰይ ቅባቱ ብሩህ ያደርገው ዘንድ ራሱንም በበትር መቱት። ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹን ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቅ 72 ያህል ናቸው። አይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታ በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበርክን አለችው። ይህን የምትይውን ሰውን ያላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህንን ከናዝሬቱ ሰው ከኢየሱስ ጋር ነበረ ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ሄደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ በነገርህም ትታወቃለህ አሉት።
ከዚህ በኋላ ይሄ ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛ ዶሮ ጮኸ። ጌታችን ኢየሱስንም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታ ኢየሱስ የተናገረውን ቃል አስቦ ያለቅስ ጀመር። ጌታ ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችን ኢየሱስም ተአምርንና ምልክትን ካላየ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነ ውረድልኝ አለው። የዚያን ጊዜ ጌታ ኢየሱስ ልጅ ድኖልሃል ሂድ አለው። ያም ሰው ጌታ ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁ አይሁድ በራስ ጠጉርና በገመድ እየሳቡ ከሃና ወደ ቀያፋ የወሰዱ አልፋ ሆይ በቆመ ጊዜ መስቀልህ ተስፋ ይሁነኝ እንጂ ዘለፋ ይሁንብኝ። ክንድ ከወሰናቸው ከሁለቱ ክንዶችህ ጋራ የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ። ፍጹም ኃጢአትን ብትሰራ በየቀኑ ሁሉ ቸርነትህ ይከተለኝ። ሆድህ ቸርነትን የተመላ ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውስጣዊ የሚሆን ንዋዬ ውስጥህን የመቱ ከተሰወረ ኃጢአት ያንጻኝ። ለኔም ለባሪያም ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች ብትርን የታገስህ የሽፍቶችንም መስቀል የተሸከምህ ከበደል የተራቆትህ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ በ36 ጊዜ 2 እግሮችን የመቱ በቀኝና በግራ እረፍትን ሰርተ በእሳታዊ ባህር መካከል ጎዳናን ስጠኝ። በስጋው ጥቁር ከሆነ ከብዝት ራስ ጠጉር ጋራ ግሩም የሆነ የፊትን ጽሕም የነጩ በተቀበልከው መከራ የበሽተኞች ሕማም ክርስቶስ ሆይ በጣፈጠ በጎንህ ደም ነፍሴን አሳድር። ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎ በተናገርከው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ በሐና ትእዛዝ ዳግመኛ የወሰዱ መለኮትህ በሥጋ ለምን ታመመ? መለኮትህስ በመቃብር ውስጥ ለምን ተኛ? ዓለም አንተን ምንም በከንቱ ባልወርስ። ከጠጉርህ እጅግ የበዙ ጠላቶች በግፍ በሕይወትህ የሞት ፍርድን የፈረዱብህ በሰው መከራ የተፈተንክ ክርስቶስ ሆይ ክረምትን ባገባህ ጊዜ በጋንም በጊዜው ባመጣኸው ጊዜ
በምህረት ጠብቀኝ። ፊትህን ለመመታት የሰጠኸው ከኀፍረት ምራቅን ፊትህን ያልመለስክ ተማሪዎች በመከራ ጊዜ ጥለው ሸሹ። ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀልህ ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በብትር መጥተው ያቆሰሉ ዳግመኛ በግዞት ቤት እጅና እግርህን የታሰርህ ቸር ፈጣሪ በለመለመች አገር ባማረች ምድር ነፍሴን አሳርፋት። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይ። ዳርዮስ በነገሰ በሁለተኛው ዘመን በ8ኛው ወር በኅዳር የእግዚአብሔር ቃል ወደ በራኪው ልጅ ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻቸው ላይ ጽኑ ቁጣ ተቆጣ። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ እናንተ በንስሐ ወደ እኔ ተመለሱ፣ እኔም በይቅርታዬ ወደ እናንተ መለሳለሁ። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ ከክፉ ስራችሁ ከክፉ ምግባራችሁ ተመለሱ፣ እኔንም መስማት እምቢ አሉ ብለው ቀድሞ የነበሩ ነቢያት እንደመከሯቸው ሁሉን የሚገዛ እግዚአብሔር እንደ አባቶቻችሁ አትሆኑ አለ። ነቢያቶቻችሁ አባቶቻችሁ የታሉ? ዛሬ ካሉ እስኪዩ። ሁሉን የሚገዛ እግዚአብሔር እንደ ሥራችን እንደ በደላችን መጠን ያደርገው ዘንድ እንደተናገረው ያድርግ ብለው የመለሱላቸው አባቶቻችሁን ላገኟቸው ለአገልጋዮቼ ለቀደሙ ነቢያት በቃል ያዘዝኩትን ሕጌንና ቃሌን ሁሉ ተቀበሉ አለ። ነፍሴ ለእግዚአብሔር ትገዛለች፣ አለኝታዬ ከእርሱ ዘንድ ነውና። ብልሆችና አዋቂዎች ሆይ እግዚአብሔር አለኝታ ያስደረገልንን ተስፋችን ወደ ማሰብ ተመልክታችሁ እወቁ። እውነት በሚናገር አንደበቱም ቃሌን የሚጠብቅ ለዘላለም ሞትን አይቀምሰውም የሚለውን ቃል እወቁ። በመጠንቀቅ ትምህርቱን ሰምተን ሕጉን እንጠብቅ። በኃጢአት ሞት እንዳንሞት በፍጹም ትሩፋት የምናገለግለው እንሁን። መለኮቱንም ለመሳደብ አንድፈር። አመፀኞች አይሁድ ደፍረው አሁን ጋኔን እንዳለብህ አወቅን። አብርሃም ሞቷል፣ ነቢያት ሞተዋል፣ አንተ ቃሌን የሚጠብቅ አይሞትም ብልሃል፣ አንተ ከነርሳቸው ትበልጣለህን አሉ። በውስጣቸው ያደረገውን ድንቆች የሆኑ ተአምራቶች ረሱ። ልጆችን ወልጄ አሳደግሁ እነርሱ ከዱኝ የሚለው በኢሳይያስ መጽሐፍ የተጻፈው እነሆ በእነርሱ ላይ ተፈጸመ። መድኃኒታችን ክርስቶስ ሰው ሆነ፣ መከራ ተቀበለ፣ በመከራው አዳነን። እግዚአብሔር እኔ እናንተን እንደወደድኳችሁ በልቦናችሁ አስቡት አለ። አቤቱ በምን ነገር ወደድከን ትሉኝ እንደሆነ ኤሳው የያዕቆብ ወንድም አይደለምን? እግዚአብሔር ያዕቆብን ወደደው፣ ኤሳውን ግን ጠላሁ አለ። እነሆ ኤዶምያስ ጠፋች፣ ኑ ተመልሰን ፍርስራሿን እንስራ እስኪሉ ድረስ አገሩንም አጠፋው፣ እድል ፈንታቸውን ምድረ በዳ አደረገው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ እናንተ ትሰሯታላችሁ፣ እኔ ግን አፈርሳታለሁ፣ እርሷም ግፍ የሚሰራባት ሀገር ትባላለች። ዓይኖቻችሁም እስከ ዘላለሙ እግዚአብሔር ያጸናቸው ወገኖችን ገብተው ያያሉ። እናንተም በእስራኤል ሀገሮች በረድኤት አድሮ የሚኖር እግዚአብሔር ገናና ነው ትላላችሁ። ልጅ አባቱን ያከብራል፣ አገልጋይም ጌታውን ይፈራል። እኔ አባታችሁ ስሆን ያከበራችሁኝ ወዴት አለ? ሁሉን የሚገዛ እግዚአብሔር እኔ ጌታችሁ ከሆንኩ የፈራችሁኝስ መፍራት ወዴት አለ? እናንተም ካህናት ስሜን አረከሳችሁት። ስምህን ያረከስነው በምንድነው ትሉኝ እንደሆን እርኩሱን ህብስት ወደ መሠዊያ ይጨምራችኋልና፣ ስለዚህም ነው ያረከስነውስ በምንድነው ትሉኝ እንደሆነ የእግዚአብሔር መስዋዕት የተነቀፈ ነው፣ በውስጡም የተሰራው እህሉ የተናቀ ነው ብላችኋልና ስለዚህ ነው። እውሩን ለመስዋዕት ታቀርባላችሁና እንዲህ ያለው መስዋዕት በጎ አይደለም። ድውዩንና አንካሳውን ብታመጡ በጎ መስዋዕት አይደለም። ወዶ ይቀበልህ እንደሆነ ለፊትህም ያደላ እንደሆነ ሁሉን የሚገዛ እግዚአብሔር ላለቃ እስኪውሰድለት አለ።
ቀዳማዊ አምላክ ዛሬ ተወለደ። ጥንቱን ገንዘቡን ባይደለ ባህሪ ተገኘ። ቀዳማዊ አምላክ ነው፣ ሰው በመሆኑም ባህሪው አልተለወጠም። የመለኮቱ መገኘትም ከእመቤታችን ተወለደ። ከእመቤታችን ከተወለደ ወዲህ አይደለም፣ ከአብ ከመንፈስ ቅዱስ ጋር ዓለም ሳይፈጠር የነበረ ጥበብ ነው እንጂ። የማይታመም እርሱ ከባህሪ መለኮቱ ሳይለወጥ ሕማም የሚስማማውን ሥጋን ተዋሃደ። ልመናዋ በረከቷ ከኛ ጋር ለዘላለም ይኑርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር። የሚያገለግሏት 3 ደናግሎች እንደጠየቋት እነርሱም ከአንቺ የተወለደው ከእግዚአብሔር ቃል ይቅርታና ምሕረትን እናገኝ ዘንድ እነሆ እኛ ከአንቺ ጋር እንሄዳለንና እመቤታችን ሆይ አትዘኝ አሏት። በቀንና በሌሊት ተጸምደው የሚያገለግሏት ደናግል እንዲህ ይሏት ነበር። እነዚያም ደናግሎች የሕያው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያለ ዘር ከእርሷ እንዴት እንደተወለደ ትነግራቸው ዘንድ ጠየቋት። የብርሃን እናት ድንግል ማርያምም እጅግ ስለምትወዳቸው ከእርሷ ይማሩ ዘንድ ሁሉን ትነግራቸው ነበር። ፈቃዷንም በመፈጸም ይገዙላት ነበር። እግሯን ያጥባሉ። በቀን በሌሊት እመቤታችን ማርያም የምታደርገውን ድንቅ ተአምር ስላዩ በእነርሱ ዘንድ የተከበረች ናት። ወዳጆች ሆይ ርኅራኄዋንና ቸርነቷን ሰው መውደዷንም ኃጥአኑንም አለመናቋን ያለ ዘር ያለ ሩካቤ ልጇን እንዴት ጸንሳ እንደወለደችው እንደነገረቻቸው እዩ። የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ይቅርታው ቸርነቱ ለዘላለም ይደርብንና ደቀ መዛሙርቱ በኢየሩሳሌም ተሰቅሎ ባዩት ጊዜ እንዳይሰናከሉ ለሰቀሉትን ፍርድ ቅጣት እንደሚገባቸው ኢየሩሳሌምም እንደምትጠፋ እንዳስረዳቸው የሚናገር ድንቅ ተአምር። ጌታ ኢየሱስ ክርስቶስ እንዲህ አለ። ወንድሞች ሆይ እነሆ ምስጢሬን ሁሉ ነገርኳችሁ፣ አደራም አስጠበቅኳችሁ፣ የማይገባ ነገር እንዳትሰሩ። እናንተስ ያዘዝኳችሁ ሥራ ሰማይና ምድርም እንደሚያልፉ ቃሌ ግን አንዲቱ ቃል ስንኳ እንደማታልፍ ወቁ። ወንድሞች ሆይ በሁለት ወንበዴዎች መካከል በእንጨት መስቀል ላይ ተሰቅሌ ብታዩኝ፣ አይሁድና መሳፍንቶቻቸው ሲፈርዱብኝ፣ መከራ ሲያጸኑብኝ ባያችኋቸው ጊዜ እንዳትሰናከሉ። ወንድሞች የተዘጋጃችሁ ንጹሐን ሁኑ። ዕለቲቱ የጭጋግ የጨለማ የለቅሶ የሐዘን የመከራ የፍርሃትና የመንቀጥቀጥ የጭንቅና የወዮታ ቀናትና እንዳትከዱ ተጠንቀቁ። ሙታን የሚነሱባትን ቀን አስባችሁ በእኔ እንዳትሰናከሉ ተጠንቀቁ። ያን ጊዜ ንስሐ መግባት ፍርድ ማድላት የለም። ይወጉኝ፣ ያን ጊዜ ጌትነቴን ያያሉ። ያን ጊዜ በባህርና በየብስ የነበረ ጉዞ ይጠፋል። በዚያች ቀን አገልጋይ ከጌታው ጋር ይተካከላልና በዚያች ቀን ባለጸጋ በብልጽግናው ይመካ ዘንድ አይገባውም። በዚያች ቀን ባለጸጎችና ድሆች ትክክል ይሆናሉና። በዚያች ቀን የነገስታት ክብራቸው፣ የመኳንንት ግዛታቸው፣ የፈራጆች ፍርዳቸው፣ ስልጣናቸው ይሻራል። በዚያች ዕለት በአብ በወልድ በመንፈስ ቅዱስ ስም ተጠምቀው በጎ ሥራ የሰሩ ጻድቃን ለክብር ይዘጋጃሉ። ከሃዲያን ግን በስቃይ ይቸገራሉና። ያች ዕለት የመካካጃና የድንጋዩ ፍርሃት ናት። በዚያ ቀን ብርሃን የለምና። ለዚያች ዕለት ማለቂያ መፈጸሚያ ወይም ጉድለት የላትም። በዚያች ዕለት ለፍጥረት ሁሉ ጌትነቴን እገልጣለሁ። ያች ዕለት የውከትና የመንቀጥቀጥ ቀን ናት። በዚያች ዕለት የኃጥአን ፊት ይጨልማልና፣ ዕለቲቱም ስሜን ለካዱ ጭንቅ ትሆንባቸዋለች። ፍዳቸውን የሚቀበሉባት ቀን ትመጣለች። በዚያች ዕለት የፀሐይ ብርሃን ወይም የጨረቃ ብርሃን የለም፣ ከዋክብትም አይወጡባትም። በዚያች ዕለት በስልጣኔ ሰማይን እንደ ወረቀት እጠቀልለዋለሁ። በዚያች ዕለት ኃይሌን ጌትነቴን እገልጣለሁና።
በዚያች ዕለት ከአዳም በነሳሁት ሥጋ በአይሁድ እጅ የተወገውት ጎኔን የእትራቱን ቦታ ገልጣለሁ። በዚያች ዕለት አይሁድ ከሃሊነቴን ያያሉ፣ በሥጋ ይሰቀሉኝም ይተክዛሉ። በዚያች ዕለት እንክርዳዱን ከስንዴ ለይተው በነዶ አስረው ወደማይጠፋ እሳት ይጨምሩት ዘንድ፣ ስንዴውን ግን ወደ ጎታ ይሰበስቡት ዘንድ መላእክቶችን እልካቸዋለሁ። በዚያች ዕለት መናፍቃን ይጠፋሉ፣ በመላእክቶች ፊት ያፍራሉ። በዚያች ዕለት ለሚክዱ ሁሉ የገሃነም በር ከፍታለሁ። በዚያም ለቅሶ ይሆናል። በዚያች ዕለት ለበደለኛ ሐዘኑ አይጠቅመውም፣ ንስሐም የለውምና። በዚያች ዕለት ሰው በሠራው ሁሉ ያፍራል። በዚያች ዕለት መጽሐፍ ይገለጣሉ፣ በሰው ሁሉ በሠራው ሥራ ሁሉ ይነበባሉ። መማለጃ ተቀብሎ ማድላት፣ አራጣ ማበደር የለም። በደለኛ እንደ በደሉ ፍርዱን የሚቀበልባት ትክክለኛ ፍርድ የሚሰጥባት ናት እንጂ። በዚያች ዕለት ወዳጅ ለወዳጁ አይጠቅምም። ሰዎች ሁሉ ከምድራዊ ግብራቸው ተለይተው በጌትነት የዙፋን ፊት ይቆማሉና። በዚያች ዕለት የብርሃን አደባባይ ከፍጹም ከዚያ ለፍርድ ይቀመጣሉ። ያች ዕለት አመጽና አድሎ የሌለባት የእውነት ዕለት ናት። ያች ዕለት ለወንድሞቼ ለንጹሐን ጻድቃን የከበረች ታላቅ ናት። ጌታ ኢየሱስም ይህንን ትእዛዝ በፈጸመ ጊዜ ለደቀ መዛሙርቱ እንዲህ አላቸው። ወደ አይሁድ አሳልፈው ከመስጠታቸው በፊት ስለኔ የተናገሩት የነቢያት ትንቢት ይፈጸም ዘንድ ወደ ኢየሩሳሌም እንሄድ። ዓይኖቻችሁን አንስታችሁ መከሩ እንደገረጣና እንደደረሰ አገሮችን ተመልከቱ። ጊዜውም ደረሰ። አጫጆችን ለመቅጠር እሻለሁ። በውስጡ የተዘራ እንክርዳድ ከስንዴው ጋር አብሮ አድጎ እንደሆን አስቀድመው እንክርዳዱን ለቅመው በየነዱ አስረው ከገለባው ጋር ወደማይጠፋ እሳት ይጨምሩት ዘንድ፣ ስንዴውን ግን ከገለባው ተቀላቅሎ አውሎ ነፋስ እንዳያገኘው ወደ ጎተራ ይሰበስቡታል። ተላልፌ ለጠላቶች የምሰጥበት ጊዜ አለና፣ ስለዚህም ነፍሴ ተተክዛለች። ጠባቂው በርትቶ ካልጠበቀ በግ ከተኩላ አፍ እንደማይድን ወቁ። ገበሬም በርትቶ የግብርናውን ሥራ ካልሰራ ብዙ ምርት አግኝቶ ደስ አይለውም። ቸር ጠባቂ መንጋውን በትጋት ጠንክሮ ካልጠበቀ መንጋዎች ወደ ማደሪያቸው መመለስ አይችሉም። ንጉሡም የጠፋውን አገልጋዮች ተመልሶ ሊያገለግሉ አይችልም። በኢየሩሳሌም ደንጊያ በደንጊያ ላይ ሆኖ ሳይፈርስ እንደማይቀር እውነት እነግራቸዋለሁ። መሰረቶቿ ሁሉ እንደሚፈርሱ ደርሳ ትጠፋለች እንጂ። ከዚህ በኋላ ሐዲሶቹ ወገኖች ያከብሯታል። ያን ጊዜ የሚያምኑብኝ ሁሉ ይጎበኟታል። ወደ እርሷ የሚገባውን ሁሉ በደሉን አስተስርይለታለሁ። ከፀሐይ መውጫ እስከ መግቢያ ካለው ምድር ሁሉ ወጥተው ይጎበኟታልና። ከሃዲያን ግን ወደ እርሷ መግባት አይሹም። ጌታ ኢየሱስም ይህንን ነገር በተናገረ ጊዜ ወደ ኢየሩሳሌም ተመልሶ አየ። በዚህ የተጻፈውንም አስቀድሞ የተናገረውን ዳግመኛ እንዲህ አለ። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድሊያቸው፣ ወደ አንቺ የተላኩት ሐዋርያትን የምትደበድቢያቸው ወዮልሽ፣ ወዮታ አለብሽ። ዶሮ ጫጩቶቿን ከክንፏ በታች እንደምትሰበስብ ልጆችሽን እሰበስባቸው ዘንድ ምን ያህል ጊዜ ወደድሁ፣ አንቺ ግን እምቢ አልሽ። በአንቺ የተደረገው ኃይል የተሰራው ተአምራት በሰዶምና በገሞራ ተደርጎ ቢሆን ወገኖችሽ ማቅ ለብሰው ትቢያ ነስንሰው ንስሐ በገቡ ነበር። ዳግመኛም እንዲህ አለ። በሰራዊታቸው ብዛት የሚመኩ የባቢሎን ሰዎች በፍርድ ቀን ተነስተው ይህችን ክፉ ትውልድ ይፈርዱባታል። እነርሱ ነቢዩ ዮናስ ባስተማራቸው ጊዜ ንስሐ ገብተው ኃጢአትን መስራት ትተዋልና፣ እርሷ ግን አልተጸጸተችም፣ ምልክት ትሻለች እንጂ። ምልክትስ ከዮናስ ምልክት በቀር አይሰጣትም። ዮናስ በአንበሪ ሆድ 3 ቀን 3 ሌሊት እንዳደረ
እንዲሁ የሰው ልጅ ክርስቶስ በከርሰ ምድር 3 ቀን 3 ሌሊት አድሮ ይነሳል። ይቅርታው ቸርነቱ ከኛ ጋር ለዘላለሙ ይሁን አሜን። በዚያች ቀን ከፈሪሳውያን ወገን ሰዎች መጥተው ሄሮድስ ሊገድልህ ይሻልና ከዚህ ሂድ አሉት። እሱም እንዲህ አላቸው፣ ሂዱና ያችን ቀበሮ እንዲህ በሏት፣ እነሆ አጋንንትን አወጣለሁ፣ ዛሬና ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን እፈጽማለሁ። ነገር ግን ዛሬም ነገም አለው። በሦስተኛው ቀን ግን እሄዳለሁ፣ ለነቢይ በኢየሩሳሌም እንጂ በውጭ መሞት አይገባውምና። ወደ አንቺ የተላኩትን ነቢያትን የምትገድሊያቸው፣ ሐዋርያትን የምትደበድቢያቸው ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፍ በታች እንደምትሰበስብ ልጆችሽን ልሰበስባቸው ምን ያህል ወደደው። ነገር ግን እምቢ አላቸው። እነሆ ቤታችሁ ምድረ በዳ ሆኖ ይቀርላችኋል፣ ከዛሬ ወዲያ በእግዚአብሔር የሚመጣ የተባረከ ነው እስክትሉ ድረስ ፊቴን እንደማታዩኝ ነግራችኋለሁ። ካህኑ አምላካችን ክርስቶስ መድኃኒት አድርጎ እንደሚያድን ሐኪም ባለ መድኃኒት በመብል ብዛት ልብ ይደነድናል፣ ከሥጋም ኃይል ይለያል እንዳለ፣ ዳግመኛም በሰው ላይ ክፋትን አብዝታ ታመጣለች፣ ከእርሱ ላይም ፈሪሃ እግዚአብሔርን ታርቃለች። ሰውነቱንም ክፉ ሐሳብ አንቆ ይዞ ከድህነት ጎዳና ፈቀቅ አድርጎ ያታክተዋልና፣ ለአደን እንደተተከለ ወጥመድ በድንገት መልአከ ሞት ይደርስበታል። እናንተም እንግዲህ በእውነት በፈራጅ በመድህን ኢየሱስ ፊት በባለሟልነት ትቆሙ ዘንድ የሚገባውን እውነተኛ የንስሐ ፍሬ አድርጉ። በቀን ሕዝቡን በምኩራብ ያስተምራቸው ነበር፣ ሌሊት ግን ያርፋል። የዕረፍቱን ቦታ ደብረ ዘይት ናት። በቀንም በኢየሩሳሌም ወዳለው ምኩራብ ይመጣ ነበር። ሕዝቡም ሁሉ ርኅራኄ የተመላባቸውን ትምህርቶች የሰሙ ዘንድ ወደ እርሱ ይገሰግሳሉ። ትምህርቶቹንም ከሚሰሙት ውስጥ ወደ ምንጩ እየገሰገሱ ጣፋጭ የሆነ የሕይወት ውሃን ይጠጣሉ። ስለ ምጽአቱ ምስክር የሆነ መጽሐፍ እንደተናገረ እርሱ የሚያምንበትን ሁሉ የሚመግብ የማይጠፋ ምግብ ነውና። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ይህንንም ሲነግራቸው አንድ ፈሪሳዊ ከእርሱ ዘንድ ምሳ እንዲበላ ለመነው። ገብቶም ለምሳ ተቀመጠ። ፈሪሳዊውም አይቶ አደነቀ፣ ምሳ ለመብላት እጁን አልታጠበምና። ጌታ ኢየሱስም እናንተ ፈሪሳውያን ዛሬ ጽዋውንም ወጭቱንም ሁሉ ውጩን ታጥቡታላችሁ፣ ታጠሩትማላችሁ፣ ውስጡ ግን ቅሚያን ክፋትን የተመላ ነው አለው። እናንተ አለቆቹ ውጩን የፈጠረ የውስጡንስ የፈጠረ አይደለምን? ነገር ግን የሚወደውን ለምጽዋት ስጡ፣ ሁሉም ንጹሕ ይሆንላችኋል። የጤና አዳም ከሚበቅለው ሁሉ ከ10 1 የምትሰጡ ሃይማኖትንና የእግዚአብሔርን ፍቅር ቸል የምትሉ ጸሐፎችና ፈሪሳውያን ወዮላችሁ! ይህንን ልታደርጉ ይገባችኋል፣ ያንንም አትተዉ። ግብዞች ጸሐፊያን ፈሪሳውያን ወዮላችሁ! በሸንጎ ፊት ለፊት መቀመጥን፣ በገበያ እጅ መንሳትን፣ በግብዣ ጊዜ ከራስጌ መቀመጥን ትወዳላችሁና። ግብዞች ጸሐፎች ፈሪሳውያን ወዮላችሁ! ሰው በላዩ እስከሚመላለስበትና እንደማያውቀው እንደማይታወቅ መቃብር ናችሁና። ከሀገር ጻፎች አንዱ መልሶ መምህር ይህንን ስትል እኛን እኮ መሳደብህ ነው አለው። ለእናንተም ለሀገር ጻፎች ወዮላችሁ! ሰውን ከባድ ሸክም ታሸክሙታላችሁና እናንተ ግን ያንን ሸክም በአንዲት ባታችሁ ስንኳ አትነኩትም። ጸሐፍቶች ፈሪሳውያን ወዮላችሁ! አባቶቻችሁ የገደሏቸውን መቃብር ታንጻላችሁና። የአባቶቻችሁ ሥራ ደስ አሰኛችሁን? እነርሱ የገደሏቸውን መቃብራቸውን የምትሰሩ እናንተ ምስክሮቻችሁ ናችሁ። ስለዚህ የእግዚአብሔር ጥበቡ እነሆ እኔ ሐዋርያትንና ነቢያትን
ወደ እነሱ ልካለሁ፣ ከእነርሱም ይገድላሉ ያሳድዷቸዋልም አላቸው። ዓለም ከተፈጠረ ጀምሮ እስከዚች ትውልድ ድረስ ስለፈሰሰው ስለ ነቢያት ሁሉ ደም ይበቀላቸው ዘንድ ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከ ገደሉት ድረስ እስከ ዘካርያስ ደም ድረስ እውነት እነግራችኋለሁ፣ ይችን ትውልድ ይመረምሯታል ይበቀሏታልም። የሀገር ጻፎች ፈሪሳውያን ወዮላችሁ! የእውነትንና የእውቀትን መክፈቻ ይዛችሁ ትደብቃላችሁና እናንተም አትገቡም፣ የሚገቡትም መግባትን ትከለክላላችሁ። ያችን ዕለት ያችን ሰዓት ግን የሚያውቃት የለም። መላእክትም ቢሆን ፍጥረትም ቢሆን ያለ አብ ብቻውን የሚያውቅ የለም። እወቁ፣ ተግታችሁ ጸልዩ፣ ጊዜው ዘመኑ መቼ እንደሆነ አታውቁምና። ቤቱን ትቶ ለአገልጋዮቹ ከነርሱ ለእያንዳንዱ ስራቸውን ሰጥቶ በረኛውንም እንዲተጋ አዞ ወደ ሩቅ ሀገር እንደሚሄድ ሰው ነውና። እንግዲህ ትጉ፣ ባለቤት መቼ እንደሚመጣ አታውቁምና። ማታም ቢሆን በመንፈቀ ሌሊት ቢሆን ዶሮ ሲጮህም ቢሆን ጠዋትም ቢሆን ድንገት እንዳይመጣባችሁ ተኝታችሁም እንዳያገኛችሁ እነሆ ሁላችሁም ትጉ እላችኋለሁ። በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያች ቀን ወደ ደብረ ሲና ምድረ በዳ ወጡ። ከራፌድ ወጥተው በደብረ ሲና ወዳለ ምድረ በዳ ደረሱ። ከተራራው ፊት ለፊት ሰፍረው አደሩ። ሙሴም እግዚአብሔር ወደ ተገለጠባት ወደ ደብረ ሲና ወጣ። እግዚአብሔርም ሙሴን በተራራው ላይ ሆኖ ጠራው። የያዕቆብን ወገኖች የእስራኤልንም ልጆች እንዲህ አለ ብለህ ንገራቸው አለው። በግብፃውያን ሰዎች አደረጋችሁባቸውን መጠን እናንተ አያችሁ። እናንተ ግን ጭላት ጫጩቶቿን በክንፍ እቅፍ አድርጋ እንድትይዝ እኔም በረድኤት ወደ እኔ አቀረብኳችሁ። አሁንም ቃሌን ብትሰሙ ትእዛዜን ብትጠብቁ ምድር ፈጽማ የኔ ገንዘብ ናትና ከአሕዛብ ሁሉ ተለይታችሁ እውነተኛ ወገን ትሆናላችሁ። የመንግስት ወገኖችን መስዋዕትንም የምሰውልኝ የእውነት ወገንም ትሆኑኛላችሁ ብለህ ለእስራኤል ልጆች ይህንን ቃል ንገራቸው አለው። ሙሴም መጥቶ የሕዝቡን አለቆች ጠርቶ እግዚአብሔር ያዘዘውን ቃል ሁሉ ነገራቸው። ሕዝቡም ሁሉ እግዚአብሔር ያዘዘን ቃል ሁሉ ሰምተን እናደርጋለን ብለው በአንድ ቃል መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ።